بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس كفل هلات درساتين هداية المستفيد في أحكام التجويد قطلالن بالفو لاي كفل عندن أيتن نبرة የተወሰነ ተጅዊድ ማለት ምን ማለት ነው ዓላማው ምንድነው የሚለውን ነገር በተወሰነ አይተን ነበር ኢንሻአላህ ዛሬ ደግሞ ما حكم الشارع في علم التجويد የሚለውን ጥያቄ ሶስትን እናያለን ማለት ነው ኢንሻአላህ طيب ما حكم الشارع في علم التجويد ما حكم السؤال ይላል እንግዲህ ጥያቄ ብሎ ያመጣልናል ጥያቄ መጀመሪያ ጥያቄ ما حكم الشارع የሻሪዑ ፍርዱ ምንድነው ሻሪዕ ማለት ደንጋጊ ማለት ነው ደንጋጊ የሚባሉት ማን ናቸው አላህ Subhanahu Wa Ta'ala ነው እንግዲህ በመጀመሪያ ደረጃ እስልምናን በየትኛው ሁኔታ የሚደነግገው እስልምና እንደዚህ አድርጉ ትእዛዝ የሰጠን ማን ነው አላህ Subhanahu Wa Ta'ala በቋሚነት አላህ Subhanahu Wa Ta'ala ነው በዋናነት ማለት ነው ነብያችን አለይሂ ሰላም ደግሞ ከአላህ Subhanahu Wa Ta'ala ትእዛዝ እየተቀበሉ ለኛ ምን ሰጥተውናል የተለያዩ ትእዛዛቶችን ወይም ከአላህ Subhanahu Wa Ta'ala ያገኙትን ለኛ አስተላልፈውልናል ምንም ያስቀሩት ነገር የለም ማለት ነው እና ነብያችን አለይሂ ሰላም በራሳቸው የሚያመጡት ነገር ቢሆንም ከወህይ ነው ያው አላህ Subhanahu Wa Ta'ala እንደገለጻቸው ወማ ينطق عن الهوى እንዳላቸው ከራሳቸው ከስሜታቸው እንደማያወሩ አላህ Subhanahu Wa Ta'ala መስክሮላቸዋል እና ሻሪዕ በመባል የተፈለጉት እዚህ ላይ ማን ነው አላህ Subhanahu Wa Ta'ala ነው የተፈለገው ነብያችን አለይሂ ሰላም ጨምሮ ማለት ነው طيب እና ما حكم ፍርዱ ምንድነው እንደ ደንጋጊው ወይም እንደ አጠቃላይ ፍርዱ ምንድነው في علم التجويد የተጅዊድ ዕውቀት ላይ ማለት ነው የተጅዊድ ዕውቀት ማወቅ ግዴታ ነው ዋጅብ ነው ወይስ ሱና ነው ወይስ ሙስተሐብ ነው ምንላቸው ነገራቶች አሉ እንግዲህ በሱና ዋጅብ ሙስተሐብ ተብሎ የሚቆጣጠሩ ነገራቶች አሉ እንደ ሸሪዓ ድንጋጌ ማለት ነው እዚህኛው ላይ ከየትኛው ነው የሚመደበው የሚለው ነገር ለመንገር ፈልጎ ነው እንግዲህ ይሄን ጥያቄ ያመጣበት ማለት ነው እና ከሻሪዑ ከደንጋጊው ወይም ከአላህ Subhanahu Wa Ta'ala እንደዚሁ ነብያችን አለይሂ ሰላም እንደ ዲኑ እንደ ሸሪዓው ምንድነው ፍርዱ ምን ዒልም التجويد የተጅዊድ ዕውቀት ፍርዱ ምንድነው የሚል ነው ጥያቄው ማለት ነው እንደማንም جواب جيم አድርጎ ያመጣልን جواب መልስ التجويد تجويد ብሎ ማለት لا خلاف في انه فرض كفايه تجويد በተጅዊድ ላይ لا خلاف ምንም አይነት ምን የለም خلاف የለም ማለት ያው መነጋት የሚባል ነገር ወይም መለያየት የሚባል ነገር ንግያ የለም መቃረን የሚባል ነገር የለም ምን በመሆኑ في انه በመሆኑ ላይ فرض كفايه فرض الكفايه በመሆኑ ማለት ነው فرض الكفايه በመሆኑ ላይ ምንም አይነት ምን የለም خلاف የለውም فرض كفايه فرض الكفايه እንግዲህ فرض ሲባል ሁለት አይነት አለ فرض العين ይሆናል فرض الكفايه ይባላል فرض الكفايه ብሎ ማለት ምን ማለት ነው የተወሰነ ሰው ከሰራው ሌላ ሰው ባይጠየቅበት ማለት ነው የተወሰነ ሰው ከሰራው እነዛ ሰዎች በመስራታቸው ሌላ ሰው አይጠየቅም ነገሩ ሁሉም ባይሰራው ኖሮ ወንጀለኛው አንድ የተወሰነ ሰው ባይሰራው ኖሮ ወንጀለኛ የሚሆነው ማን ነበር ሁሉም ነበር ለምሳሌ አዛን ብናይ ለምሳሌ አዛን ብንወስድ በአምስት ወቅት አዛን ሶላት ላይ አዛን በእያንዳንዱ ሶላት ላይ ምን መደረግ አለበት አዛን መደረግ አለበት ከዛ በኋላ አዛን ሲል ግን ሁሉም አሰው አይደለም አዛን የሚለው አንድ መስጂድ ላይ አንድ ሰው አዛን ይላል ስለዚህ አንድ ሰው አዛን በማለቱ የነዛ ሰዎች ሁሉ ግዴታቸው ምን ተነሳ ማለት ይሄ ፈርዶል ኪፋያ ማለት ነው አንድ ሰው ከሰራ ወይም ሶላተል ጀናዛ መውሰድን እንችላለን ሶላተል ጀናዛ ለምሳሌ አንድ ሰው ከሞተ እንደ ሙስሊም መቅበር ግዴታ ነው ሙስሊሞች ሰግደው ሊቀብሩት ምን አለባቸው ግዴታ አለባቸው እና የተወሰኑ ሰዎች ሰግደው ከዛ በኋላ የተወሰኑ ሰዎች ባይሰግዱ እነዛ የሰገዱ ሰዎች አጅራቸው ያገኛሉ ያልሰገዱ ሰዎች ግን አልሰገዳችሁ ተብሎ አይጠየቁም ግን ይሄ ምንድነው ፈርዶል ኪፋያ የሚባለው ይሄ ነው ማለት ነው ግን እያንዳንዱ ማንንም ሰው ባይሰግድበት ለምሳሌ ሞተ ዝም ብሎ ሳይሰገድበት ተቀበረ ተጠያቂ ማን ነው እዛ ቀባሪ የሆኑ ሰዎች እዛ ጋር ያሉ ሙስሊሞች ሁሉም ይጠየቃሉ ማለት ነው ተጠያቂነታቸው ሁሉም ላይ ግን የተወሰነ ሰው ቢሰራው ኖሮ ግን ጥያቄው ከሁሉም ባልሰሩ ሰዎችም ጭምር ይነሳ ነበር ማለት ነው طيب እንደማንም ፈርዶል ኪፋያ ማለት ይሄ ነው ፈርዶል አይን ደግሞ ምን እንላለን ፈርዶል አይን በነፍስ ወከፍ እያንዳንዱ ሰው መስራት ግዴታ ሶላት ለምሳሌ አንድ ሰው ስለሰገደ ሌላ ሰው አይሆንም ሶላት መስገድ የተለያዩ ዒባዳዎች ማለት ነው እና እንደማንም لا خلاف خلاف የለውም ማለት لا خلاف ምንም አይነት خلاف የለም في انه በመሆኑ ላይ فرض كفايه ፈርዶል ኪፋያ በመሆኑ ምንም አይነት خلاف የለውም መቃረን ወይም ንጋ የለውም ማለት والعمل مسرات به أي بالتجويد معناه بتجويد مسرات فرض عين فرض العين ነው ማለት ነው فرض العين
ማለት ፈርዶል ዐይን ማለት ምንድነው? በነፍስ ወከፍ እያንዳንዱ ሰው መስራት ግዴታ አለበት ማለት። ወልዐመሉ ቢሂ ማለት ምን ማለት ነው? መስራት በተጅዊድ መስራት። በተጅዊድ መስራት ማለት ስንቀራ በተጅዊድ ጠብቀን መቅራት ማለት ነው። ስንቀራ በተጅዊድ ጠብቀን መቅራት እና ምንድነው? ፈርዱ ዐይኒን ፈርዶል ዐይን ነው። ዐላ ኩሊ ሙስሊሚን በእያንዳንዱ ወንድ በሆነ ሙስሊምና ወሙስሊመቲን በእያንዳንዷ ሴት በሆነች ሙስሊም ላይ ቁርአን በምንቀራበት ሰዓት ምን ግዴታ ነው? በተጅዊድ መቅራት ግዴታ ነው። ሚነል ሙከለፊና ሙከለፍ የሆኑ ማለት የእስልምና ድንጋጌ እነሱ የሚመለከታቸው እድሜያቸው የደረሰ ማለት ነው። አቅመ አዳም ወይም አቅመ ሐይዋን ወይም ሌላም የሙከለፍ አንድ ሰው ብሉግ ደረሰ የምንልበት ምልክቶች ይኖራሉ። በእነዛ ምልክቶች ወይም እስልምና ሸሪዓ የሚመለከታቸው ከሆኑ እድሜያቸው ለዛ የደረሰ ከሆነ ምን ቁርአን በሚቀሩበት ሰዓት ቁርአን አሳምሮ ተጅዊዱን ጠብቆ መቅራት ምንድነው? ግዴታ ነው። በእያንዳንዱ ቃሪ ላይ በሚቀራ ሰው በሙስሊም ላይ ማለት ነው። በሙስሊም ወንድም ይሁን ሴት ማለት ነው። ጠይብ ስለዚህ ፈርዶል ዐይን መማሩ እያንዳንዱ ዲቴል እያንዳንዱ ገብቶ ዝርዝሩ ማወቁ የማን ነው? የተወሰኑ ሰዎች ካወቁት በቂ ነው ማለት ነው። ግን የሚቀሩ በምንቀራበት ሰዓት እያንዳንዳችን በተጅዊድ መቅራት አለብን። ታዲያ እያንዳንዱ ሰው ዝርዝሩ ካላወቀ እያንዳንዱ ሰው እንዴት አድርጎ በተጅዊድ መቅራት ሊችል ይችላል የሚል ጥያቄ ሊነሱ ይችላሉ። ማለት እያንዳንዱ ሰው ለምሳሌ ማወቁ ግዴታ አይደለም ብለናል። እውቀቱ በዝርዝር ማወቁ ምን አይደለም ግዴታ ፈርዶል ኪፋያ ነው እንጂ ፈርዶል ዐይን አይደለም ብለናል። እና በዝርዝር ካላወቀው እንዴት አድርጎ እያንዳንዱ ሰው ላይ ደግሞ መቅራቱ እንዴት ግዴታ ሆነ ከተባለ ይሄ ከምንድነው? ዐለል ሙወቂፍ ከሙወቂፍ የሚወሰድ ሙወቂፍ ማለት አይ ሙዓሊም ማለት ነው። ከሙዓሊም ከሚያስተምረው ኡስታዙ ቁርአን ከሚያቀራው ሰው ተጅዊድን በትክክል ማወቅ ይችላል። የተጅዊድ እያንዳንዱ ዝርዝር እንኳን ባያቅ እያንዳንዱ ውስጥ ያለው ነገር እያንዳንዱ በዝርዝር ሁኔታ ባያቅም ግን ለአቀራሩ በኩል ምን ይኖራል? ነቅል የሚባል ነገር አለ ማለት ነው። በነቅል ብቻ ሊታወቅ ይችላል። እያንዳንዱ ዝርዝር ይሄ ኢዝሃር በምናደርግበት ሰዓት የተለያዩ በቃ ወደፊት የሚመጡ ዝርዝሮች አሉ። እነዛ ዝርዝሮች እያንዳንዱ ላያውቃቸው ይችላል። ግን በነቅል ከኡስታዙ በመስማት በሚቀራበት ኡስታዙ ላይ እያንዳንዱን ቃሉን አፉን በመከታተል ምን ማድረግ ይችላል? እያንዳንዱ ማወቅ ይችላል ማለት። ስለዚህ እያንዳንዱን ትምህርቱ እንኳን ባንማረው መቅራቱ ደግሞ ምንድነው የሚሆነው? ግዴታ ነው የሚሆነው። ከማን ይወሰድን? ከአስተማሪያችን ከቁርአን ከሚያቀራን ሰው ተጅዊዱን ከሱ አፍ ይወሰድን ማለት ነው። ጠይብ አላኩል አህዋል ያው ፈርድ ነው ግዴታ ነው አይደለም የሚለው ይሄ ይመስላል። ስለዚህ እንደማንም እንደ ሸሪዓችን ምንድነው ተጅዊድ መማር ምንድነው? ፈርዶል ኪፋያ ነው። መስራት በተጅዊድ መቅራት ግን እያንዳንዱ ሙስሊም ይሁን ወንድም ይሁን ሴት እያንዳንዱ ሰው የሚመለከት ጉዳይ ስለሆነ ልናቀው ይገባል ማለት ነው። ጠይብ ቀጥሎ ደግሞ ከዚህ ቀጥሎ ያለው ምንድነው? ፈስል አለ እዚህ ኪታባችን ላይ እንግዲህ አላመጣልን። እዚህ ላይ ፈስል መኖር ነበረበት። ፈስል ብሎ ለይ መለያ ብሎ ፊ አህካሚ ኢስቲዓዘቲ ወልበስመለቲ ብሎ ሌላ ኪታቦች ያመጣሉ። ፊ አህካሚ ኢስቲዓዘቲ ስለ ኢስቲዓዛ እና ስለ በስመላ ኢስቲዓዛ ብሎ ማለት አዑዙ ቢላሂ ሚነሽ ሸይጧኒር ረጂም የሚለው ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ስለማለትና እንደዚሁም ቢስሚላሂር ረህማኒር ረሂም ስለሚለው ስለሱ ህጎችን የተወሰነ አህካም የተወሰነ ህጎችን ሊነግረን ነው ማለት ነው። እና እዚህ ላይ ፈሱል አላመጣም እንጂ ሌላ ኪታቦች ላይ ፈሱል ይኖራል ማለት ነው። ጠይብ ቀጥታ ወደ ጥያቄ ሲገባ ሱአል ጥያቄ ኢዛ አተል ቃሪኡ አለ ኢዛ አተል ቃሪኡ ሚቀራ ሰው በመጣበት ጊዜ ወይም ሊቀራ ባሰበበት ጊዜ ቢልኢስቲዓዘቲ ኢስቲዓዛ ባመጣበት ጊዜ ኢዛ አታ አልቃሪኡ ቃሪ ማለት ያው እስመል ፋዒል ነው ሚቀራ ሰው ማለት ነው። ሚቀራ ሰው ባመጣበት ጊዜ ምን ባመጣበት ጊዜ አልኢስቲዓዘቲ ኢስቲዓዛ ባመጣበት ጊዜ ማለት አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ሲል እንደዚሁም ወልበስመለቲ ቢስሚላሂ ደግሞ ሲያመጣ ቢስሚላሂ ረህማኒር ረሂም የሚለው በሚያመጣበት ሰዓት ሶስተኛ ደግሞ ወሱረቲ ሱራ እንግዲህ እነዚህ እዚህ ጋር ወደፊትም ያው ምን ጠቅሳቸው ነገራቶች ስላሉ በመጀመሪያ ምንድነው ያመጣልን ያለው አንድ ኢስቲዓዛ በስመላ አዑዙ ቢላህ ሁለተኛ በስመላ ቢስሚላሂ ረህማኒር ረሂም ምንለው ሶስተኛ ደግሞ ማን ነው ሱራ የትኛውም ሱራ ሱረቱል ፋቲሃ ሊሆን ይችላል ሱረቱል ኢኽላስ ሊሆን ይችላል ሱረቱል በቀራ ሊሆን ይችላል የትኛውም ሱራ ቢያመጣበት ሰዓት ፈከም ወጅሃን ፊሃ በእነዚህ ሶስት ነገራቶች ላይ ስንት ወጅህ አለ ስንት ያቀራር ሁኔታ አለ ማለት ነው። ፈከም ወጅሃን ማለት ስንት ያቀራር ሁኔታ አለ ፊሃ ማለት በእነዚህ አይፊል መዝኩር በእነዚህ በተወሰኑ ነገራቶች ላይ ስንት ያቀራር አይነቶች ይገኛሉ ብሎ ጥያቄ ያመጣልን። ከዛ መልሱ ሊነግረን ነው ማለት ነው። ጀዋብ መልስ ፊሃ በእነዚህ ላይ አርባዓቱ አውጁሂን
አርባዓቱ አውጁሂን አራት አይነት ሁኔታዎች አሉ ማለት ነው። አራት አይነት ሁኔታዎች አሉ ማለት እንግዲህ ቁርአን በምንቀራበት አዑዙ ቢላሂ ቢስሚላሂና ቀጥለን ደግሞ ወደ ሱራ በምንገባበት ሰዓት አራት አይነት የአቀራር ሁኔታዎች ይኖራሉ። እነሱን ተራቸውን ጠብቆ ይጠቅስልናል ማለት ነው። ጠይብ የመጀመሪያው አንድ ቁጥር ላይ የመጀመሪያው ቀጥዑል ጀሚዕ ሁሉንም ቆራርጦ መቅራት። ቀጥዑል ጀሚዕ ሁሉንም ቆራርጦ መቅራት ማለት ሳናያይዝ ማለት ነው። አዑዙ ቢላሂ ሚነ ሸይጧን ረጂም የሚለው ለብቻው፣ ቢስሚላሂ የሚለው ብቻው፣ እነዚሁም ወደፊት ፋቲሐም ከሆነ እንደዚሁም ወይም ሌላኛው የትኛውም ሱራ ቢሆን ለብቻ ብቻ መቅራት ማለት ነው። ለምሳሌ አዑዙ ቢላሂ ሚነ ሸይጧን ረጂም ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ብንል ለምሳሌ እነዚህ እንዴት አድርገን ቀራናቸው? ለብቻ ብቻ አዑዙ ለብቻ፣ ቢስሚላሂም ለብቻ፣ እንደዚሁም ፋቲሓ ለብቻ ወይም የትኛውም ሱረቱል ኢኽላስን ቁል ሁወላሁ አሐድ ብንልም እንደዚህ ለብቻ ማለት ነው። ስለዚህ አንድ አይነት አቀራር ምንድነው? ቀጥዑል ጀሚዕ ሁሉን ለብቻ ብቻ መቅራት ማለት ነው። ሁለተኛ ወስሉል በስመለቲ ቢሱረቲ ፈቀጥ ወስሉል በስመለቲ ቢስሚላህ የሚለው መቀጠል፣ ወስል ማለት መቀጠል ማለት ነው። ወስሉል በስመለቲ ቢስሚላህ መቀጠል በምን ቢሱረቲ በሱራ ወደፊት ከምንጀምረው ሱራ ጋር ማያያዝ፣ ቢሱረቲ በሱራ ማያያዝ፣ ፈቀጥ ማለት ከሱ ብቻ ማያያዝ ማለት ነው። ከማን ጋር ሳናያይዘው? ከአዑዙ ጋር ሳናያይዘው ማለት ነው። አዑዙ ለብቻው ቀርተን ከዛ ቢስሚላሂ ደግሞ ቀርተን ቢስሚላሂና ወደፊት ያለው ሱራ አንድ ላይ ማለት ነው። ለምሳሌ አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ብንል ማን ወስሉል በስመለቲ በስመላ ከማን አያያዝ ነው? ወደፊት ከሚመጣው ሱራ ማለት ነው። እንግዲህ እዚህ ላይ ምሳሌ እያደረኩኝ ያለሁት በማን ነው? በፋቲሓ ነው። እኔ ምሳሌ እያደረኩኝ ያለሁት ለምሳሌ ያክል ነው እንጂ የትኛው መጠቀም እንችላለን። እኔ ለምሳሌ ያክል ፋቲሓን ነው እየተጠቀምኩኝ ያለሁት አሁን። ስለዚህ ሁለተኛው አይተናል። ሶስተኛው ወስሉል ኢስቲዓዘቲ ኢስቲዓዛውን ማያያዝ ማለት አዑዙ ቢላሂ ሚነ ሸይጣን የሚለውን ማያያዝ በማን ቢልበስመለቲ በቢስሚላሂ ማያያዝ ማለት ነው። ወደፊትስ ሱራው ለብቻው መቅራት ማለት ነው። ሱራው ለብቻ እንቀራለን። አዑዙና ቢስሚላህ ደግሞ የምናደርጋቸው እናያይዛለን። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ብለን ከዛ በኋላ አልሐምዱሊላሂ ረቢል ዓለሚን ብለን ሱራው ደግሞ ለብቻው መጀመር ማለት ነው። ጠይብ አንደኛው ሶስተኛው ይሆናል። አራተኛው ደግሞ ወስሉል ጀሚዕ ሁሉንም አያያዝ ማለት ነው። ይሄ ትንፋሽ ሊጠይቅ ይችላል። ሁሉንም አያይዘን መቅራት ለምሳሌ ትንፋሽ ሰብሰብ አድርገን መቅራት ማለት ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ብንል ሶስቱንም አያይዘን ቀራናቸው ማለት ነው። ጠይብ ስለዚህ አራት አይነት የአቀራር ሁኔታ ይህ ይመስላል ማለት ነው። አዑዙና ቢስሚላሂና ወደፊት ካለው ሱራ ጋር ማለት ነው። ጠይብ ቀጥሎ ደግሞ ያለው ምንድነው? ሱአል ጥያቄ ኢዛ አተል ቃሪኡ ቢልበስመለቲ በይነ ሱረተይን ፈከም ወጅሃን ፊሃ። ኢዛ አተል ቃሪኡ ቃሪ የሆነ ሰውዬ የሚቀራ የሆነ ሰውዬ ባመጣ ጊዜ ቢልበስመለቲ ኢዛ አተል ቃሪኡ የሚቀራ ሰው ባመጣ ጊዜ አሁንም ቢልበስመለቲ አሁን ደግሞ ቢስሚላሂ ነው። እንግዲህ አዑዙ ቢላሂ አሁን የለም ቅድም እንያዝ ያልኩኝ ለዛ ነው። አዑዙ የአዑዙን ጨርሰናል፣ የኢስቲዓዛን ጨርሰናል። አሁን የምንድነው የቢስሚላህና ሱራ ባይሆን ቢስሚላህ የቱ ጋር መጣ የሚለው ትኩረት እናድርግ። ኢዛ አተል ቃሪኡ ባመጣ ጊዜ ቢልበስመለቲ ቢስሚላህ ካመጣ በይነ ሱረተይኒ በሁለት ሱራዎች መካከል ቢስሚላህ የሚል ነገር ከቀራ ማለት ነው። ካመጣ ማለት ይሄ የሚቀራው ሰው ከሁለት ሱራዎች መካከል ቢስሚላህ ሊቀራ ነው። በሁለት ሱራዎች መካከል ከሱራ መጀመሪያ ሳይሆን መጀመሪያ ገና ጅምር ላይ ሳይሆን የሆነ ሱራ ጨርሶ ወደ ቀጣይ ሱራ ከመግባቱ በፊት በመካከል ላይ ምን ሊኖር ነው? ቢስሚላህ ሊኖር ማለት ነው። በዛ ሰዓት ፈከም ወጅሃን ፊሃ ስንት አይነት ሁኔታዎች አሉ፣ ስንት አይነት ያቀራር ሁኔታዎች
ይገኛሉ እያለን ነው። ጠይብ ጀዋብ መልስ የሚሆነው ምንድነው? ፊሃ አሁን ባልነው በቢስሚላህ በሁለት ሱራዎች መካከል ቢስሚላህ ከመጣ ፊሃ ማለት በሁለት ሱራዎች መካከል ቢስሚላህ ከመጣ ለምሳሌ በሁለት ሱራዎች ለምንለው ለምሳሌ ሱረቱል ኢኽላስ አለ። ከሱረቱል ኢኽላስ በኋላ ያለው ሱራ ማን ነው? ሱረቱል ቁል አዑዙ ቢረቢል ፈላቅ ነው የሚሆነው። ሱረቱል ፈላቅ ነው የሚሆነው። ስለዚህ ሱረቱል ፈላቅና በሱረቱል ኢኽላስ መካከል ምን አለ? ቢስሚላህ አለ። ስለዚህ ያ ቢስሚላህ እንዴት አድርገን እንቅራው ነው ዞሮ አሁን። ስለዚህ ፊሃ በዚህ አይነት አቀራር ላይ አርባዓቱ አውጁሂን አራት አይነት ምኖች አሉ፣ አውጁህ ሁኔታዎች አሉ ማለት ነው። አራት አይነት ሁኔታዎች ይገኛሉ። ሰላሰቱ አውጁሂን ሶስት ወጅሆች ወይም ሶስት ሁኔታዎች ሶስት አቀራሮች ጃኢዘቱን የሚቻሉ ናቸው። ጃኢዘቱን ማለት የሚቻሉ ናቸው። ሶስቱም መቅራት ይቻላል፣ ማንም ሰው ሊቀራባቸው ይቻላል። ዋሂዱን አንዱ ግን ገይሩ ጃኢዚን አይቻልም ማለት ነው። አይበቃም፣ ሊቀራበት አይበቃም ማለት ያው ልንቀራበት አንችልም ማለት ነው። ለምን? የራሱ የሆነ ምክንያት ወደፊት ይነግረናል፣ ያልተቻለበት ምክንያት። ጠይብ የመጀመሪያው ምንድነው? ቀጥዑል ጀሚዕ። ቀጥዑል ጀሚዕ ሁሉንም መቆራረጥ፣ ያው በቅድሙ ሁኔታ ለምሳሌ የሆነ ሱራ ቀርተን ስንጨርስ ለምሳሌ ሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አሐድ ብለን ቢስሚላሂ ራሕማኒ ራሒም ብለን እንደገና ቁል አዑዙ ቢረቢል ፈለቅ ምን አደረግን? ሶስቱንም ለብቻ ብቻ ቀራናቸው ማለት ቀጥዑል ጀሚዕ። ሁለተኛው ወስሉል በስመለቲ ቢሱራ፣ ወስሉል በስመለቲ ቢስሚላሂን መቀጠል በማን? ቢሱራ አይ ሱረቲል አቲያ ወደፊት የምትመጣው መጨረሻ ላይ የምትመጣው ሱራ ጋር ማያያዝ ማን? ቢስሚላሂን ከዛ በፊት ያለው ሱራ ስለብቻው። ለምሳሌ ሱረቱል ኢኽላስ ከመጀመሪያ ጀምረን ቀርተነዋል እንበልና መጨረሻ ደርሰን ወለም የኩን ለሁ ኩፉወን አሐድ ብለን ከዛ በኋላ ቢስሚላሂና ወደፊት ያለው ሱራ ደግሞ አንድ ላይ ማያያዝ ቢስሚላሂ ራሕማኒ ራሒም ቁል አዑዙ ቢረቢል ፈለቅ ልንል ማለት ነው። ስለዚህ ወስሉል በስመለቲ ቢስሚላሂ ማያያዝ ከማን ጋር? ከሱራው ወደፊት ካለው ሱራ ጋር ማለት ነው። ጠይብ ሶስተኛው የአቀራር ሁኔታ ወስሉል ጀሚዕ ሁሉንም አያይዞ መቅራት። ሁሉንም ምን ማድረግ? አያይዞ መቅራት። አሁንም ለምሳሌ እንግዲህ አሁን እያደረኩኝ ያለው ሱረቱል ኢኽላስ ላይ እንግዲህ እኔ እዚህ ላይ የምጠቀማቸው ምሳሌዎች እኔ ለራሴ ዝም ብዬ ስለተመቹኝ እነዚህ ምሳሌዎች ልጠቀም እችላለሁ። እናንተ እንደ ምሳሌ ልትጠቀሙ ትችላላችሁ። ግን ህጉ የሚሰራው እነዚህ ምሳሌዎች ላይ ብቻ አይደለም። እነዚህ ምሳሌዎች ላይ አይደለም። ሱረቱል ዱሃ ላይ ሊሆን ይችላል። ሱረቱል ሸርሕ ላይ ሊሆን ይችላል። የትኛውም ቦታ ላይ ከላይ ጀምሮ በየትኛው በምንቀራበት ሰዓት መካከል ላይ ቢስሚላህ ከመጣ የምናደርገው ስራ ነው እየነገረን ያለ ነው ማለት ነው እንጂ ለተወሰነ ቦታ ብቻ አድርገን እንዳንወስደው። እና ወስሉል ጀሚዕ ለምሳሌ እንግዲህ ሱረቱል ኢኽላስ ከመጀመሪያ ጀምረን ቀርተናል ብንል እና መጨረሻ ብንደርስ ወለም የኩን ለሁ ኩፉወን አሐድ ላ እኔ ቆርጬዋለሁኝ። አንድ ላይ መቅራት ነው። ወስሉል ጀሚዕ ሁሉንም አያያዝ ነው። ወለም የኩን ለሁ ኩፉወን አሐዱን ቢስሚላሂ ራሕማኒ ራሒም ቁል አዑዙ ቢረቢል ፈለቅ ሁሉንም ማያያዝ። አሁንም ያው ምን ይጠይቃል? ትንፋሽ ይፈልጋል። በዛ አይነት ሁኔታ አድርጎ ሁሉንም ማያያዝ ማለት ነው። ጠይብ ስለዚህ አራት አይነቱ ጨረስን ማለት ነው። ሶስት አይነቱን ጨረስን። አራተኛው ገና ሊነግረን ነው። ሶስቱ እነዚህ ምንድነው ያለ ጃኢዝ ይሁን የሚፈቀድ የሚበቃ የሚቻል መጠቀም እነዚህ ላይ መጠቀም ምንችል ማለት ነው። ከዛ ውጭ ማይቻሉትስ ምን አይነቱ ነው ከተባለ ወአማ ገይሩል ጃኢዚ ጃኢዝ ያልሆነው የማይበቃ ወይም የማይቻለው ወአማ ገይሩል ጃኢዝ ማለት የማይቻለው ፈሁወ እሱ ማ ኢዛ ወሲለ በተቀጠለ ጊዜ ነው። ማ ኢዛ ወሲለ አንድ አይነት የምንፈስረው በተቀጠለ ጊዜ ነው። አኺሩ ሱራ የሱራው መጨረሻ ስንቀጥለው ቢልበስመለቲ በቢስሚላህ ስናያይዘው ማለት የሱራው መጨረሻ ማለት የመጀመሪያ የቀራነው ሱራ አለ። ያ የመጀመሪያ የቀራነው ሱራ ከማን ጋር ልናያይዘው ነው? ከቢስሚላህ ጋር አያይዘን ወውቂፈ እዛ ላይ ልንቆምና ወብቱዲአ ከዛ ሊጀመር ነው ወይም ልንጀምር ነው። ቢማ ባዕደሃ ከዛ በኋላ ባለው ሱራ ለብቻው ልንጀምር ማለት ነው። እንግዲህ እዚህ ላይ በደንብ አድርገን ትኩረት እናድርግ።
የተከለከለው ምን ሲሆን ነው? ማኢዛ ወሲለ ሲቀጠል አኺሩ ሱረት የሱራው መጨረሻ በማን ሲቀጠል? ቢልበስመለቲ በበስመላ ማለት ቅድም ወለም የኩን ለሁ ኩፉወን አሐድ ሱረቱል ኢኽላስ ስንቀራ ወለም የኩን ለሁ ኩፉወን አሐድ ብለን እዛው አያይዘን ቢስሚላህ ልንቀራ ነው። እዛው አያይዘን ምን ልንቀራ? ቢስሚላህ ቀርተን እናቆማለን። አቁመን ከዛ በኋላ ምን ልናደርግ ነው? ወብቱዲአ ቢማ ባዕድሃ ወብቱዲአ ሲጀመር ቢማ ባዕድሃ ማለት ቢማ ባዕደል በስመለቲ ከቢስሚላህ በኋላ ባለው ሱራ ስንጀምር ማን ነው? ሱረቱል ፈለቅ ቁል አዑዙ ቢረቢል ፈለቅ ብለን ብንጀምር ይሄ አይቻልም አለ። አይቻልም። ለምሳሌ እንግዲህ ምሳሌ ብንወስድ ምንድነው? ወለም የኩን ለሁ ኩፉወን አሐዱን ቢስሚላሂር ረሕማኒር ረሒም ብለን ቆመን እንደገና ቁል አዑዙ ቢረቢል ፈለቅ እንግዲህ እዚህ ላይ ለማሳየት ነው። አይቻልም ብሎናል። ለማሳየት ነው እዚህ ላይ እንደዚህ እየተጠቀምን ያለ ነው ማለት ነው። ስለዚህ ይሄ አይነት አቀራር አይቻልም ማለት ነው። ቢስሚላሂ ከማን ጋር አያይዘን? ከመጀመሪያው ጋር አያይዘን ከዛ በኋላ ያለው ደግሞ ለብቻው ማድረግ። ለምንድነው ያልተቻለበት ምክንያት ለምንድነው ከተባለ ወወጅሁ አደሙ ጀዋዚ አለ። ወወጅሁ ሁኔታ አደሙ ጀዋዚ ያልተቻለበት ሁኔታ ለምንድነው አይቻልም ያልንበት ምክንያት ለምንድነው ከተባለ አነሁ ነገሩ ወይም እሱ ዩሂሙ ያስጠረጥራልና አነሁ እሱ ይሄ አቀራር ዩሂሙ ያስጠረጥራል አነል በስመለተ ቢስሚላሂ አነል በስመለተ ማለት የቀራነው ቢስሚላሂ ሚን አኺሪ ሱራ ከሱራው ከመጀመሪያ ሱራ የመጨረሻ አንድ ሱራ ነው ማለትን ያስጠረጥራል። ማለት ወወጅሁ አደሙ ጀዋዚሂ ያልተፈቀደበት ምክንያት አለን። እንግዲህ ያልተፈቀደበት ምክንያት ሁኔታው ለምንድን ነው? አነሁ ነገሩ ወይም እሱ ይሄ አቀራራችን ዩሂሙ ስለሚያስጠረጥር ነው። አነል በስመለተ ማለት ቢስሚላህ የትኛው ቢስሚላህ ወለም የኩን ለሁ ኩፉወን አሐድ ብለን ከዛው ከኩፉወን አሐድ ያያያዝነው ቢስሚላ ያስጠረጥራል። ምን መሆን ሚን አኺሪ ሱረቲ ከሱረቱል ኢኽላስ የተያያዘ አንድ አንቀጽ ሆኖ ይታያል ይመስላል ማለት ነው። ያስጠረጥራል ማለት ወለም የኩን ለሁ ኩፉወን አሐድ ብለን ቢስሚላህ ይዛ አያይዘን ቀጥ ስንቆም ምንድነው የሚመስለው? ቢስሚላህ የምንለው ቢስሚላህ ለዛ ወደፊት ላለው ሱራ መጀመሪያ ሳይሆን የሚመስለው ከሱረቱል ኢኽላስ ጋር የተያያዘ የመጨረሻ አንድ አያ ይመስላል። ስለዚህ ምን መጣማን በሱረቱል ኢኽላስ ላይ ከመጀመሪያ ከመጨረሻው ምን አለ ማለት ቢስሚላህ አለ ማለት ነው። ከመጀመሪያ ምን ጀምርበት ቢስሚላህ አለ፣ ከመጨረሻው ደግሞ ሌላ ቢስሚላህ እንዳለ ያስጠረጥራል። ለቁል ሁወ አላሁ አሐድ ለቁል አዑዙ ቢረቢል ፈለቅስ ቢስሚላህ የለውም ማለት ነው፣ የሚያስጠረጥሩ ማለት ነው። ስለዚህ እንደዚህ አይነት ጥርጣሬ ስለሚያመጣ ለዚህ ምክንያት ተብሎ ምን ተደረገ? ይሄ አቀራር አይቻልም እንጂ ከዛ በፊት ያሉት ግን መቅራት ይቻላል። ከዛ በፊት ያሉት ቅድም የያዝናቸው ሶስቶቹ እንግዲህ የሚቻሉ ናቸው። ያሁኑ ያልተቻለበት ምክንያት ምንድነው? ይሄን አይነት ጥርጣሬ ስለሚያመጣ ነው ማለት ነው። ስለዚህ ለዛ ተብሎ ይሄን አራተኛው የአቀራር ሁኔታ ተከለከለ ማለት ነው። ጠይብ ይሄን ይመስላል እንግዲህ ክፍል 2 አህካም ኢስቲዓዛና በስመላ የቢስሚላሂና እንደዚሁም የአዑዙ ቢላሂን አጠቃላይ አህካማቸው ይሄን ይመስላል ማለት ነው። ኢንሻአላህ ምናልባት በቀጣይ ደርሳችን ስለ አህካም አኑን ሳኪናና ወተንዊን የተንዊንና የኑን ሳኪና አህካማቸው ምን ይመስላል የሚለውን በቀጣይ ደርሳችን ምን ይሆናል። ለዛሬ ግን እዚህ ላይ እናቁም። አላህ Subhanahu Wa Ta'ala ያግራልን። እንግዲህ ሰምተን ለዚህም በተግባር የምናውልና ተጅዊዱን ተምረንም ይሁን አስተምረን በትክክል ጠብቀን አላህ Subhanahu Wa Ta'ala ቃል የሆነውን ቁርአን በትክክል ምንቀራ አላህ ያድርገን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.